የዛሬን ፕሮግራም ከመጀመራችን በፊት የሆነ ጥያቄ አለኝ። ክብር ለኛ ምንድነው? በእኛ በሰውኛ ትርጉም ሲገለጽ ክብር ምንድነው? ምናልባት ኃይል ሊሆን ይችላል፣ ታላቅነት ሊሆን ይችላል፣ ስኬት ሊሆን ይችላል፣ አስደናቂ ነገር ሊሆን ይችላል። ምናልባት ለኛ ክብር አለው ብለን ከምናስበው ሰው ጋር መዋል ማደር ሊሆን ይችላል። የእግዚአብሔር ክብር ሲባልስ ምን ይመጣልናል? እግዚአብሔር በፊታችን ቆሞ ክብሩን ቢያሳየን ምን እንዲሆን እንጠብቃለን? እንጸልይ። ቅዱስና የዘላለም አምላካችን ሆይ ለዚህ ሰዓት ስለያዝከን እጅግ አድርጌ አመሰግንሃለሁ። ጌታዬ ሆይ ዛሬ ደግሞ ስላንተ ክብር ስንማር ክብርህን ግለጥልን። ጌታዬ ሆይ እስከ መጨረሻው እንዲገባን አንተ እርዳን። አምላኬ ሆይ አንተ በዚህ መድረክ ተገኝ። ጌታዬ ሆይ አንተ በዚህ ቤተክርስቲያን ተገኝ። መንፈስ ቅዱስን ላክልን። ጌታዬ ሆይ አንተ ብቻ እንድትናገር ነው የማጸናሃለሁ። በአንድ ልጅ በኢየሱስ ክርስቶስ ስም አሜን። በመጽሐፍ ቅዱስ ላይ እንደምናየው የእግዚአብሔር ክብር ማንነቱ ነው ይላል። በዮሐንስ 1:14 ላይ በመግቢያ ጥቅሱ እንደተነበበው ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። እዚህ ጋር ምን እናያለን? የእግዚአብሔር ክብር ራሱ ኢየሱስ እንደሆነ ነው የምናየው። የእግዚአብሔር ክብር የተገለጠበት ትልቁ ቦታ ኢየሱስ እንደሆነ ነው የምናየው። የእግዚአብሔር ሙሴ እግዚአብሔርን ክብርን አሳየኝ ሲለው ታላቅነቱን አይደለም ያሳየው፣ ኃይል እንዳለው አይደለም ያሳየው፣ አስደናቂ የሆነ አምላክ እንደሆነ አይደለም ያሳየው። ነገር ግን ባህሪውን ያሳየው። እነዚህ ባህሪዎቹ ቢሆኑም ግን ባህሪዎቹን ያሳየው። የእግዚአብሔር ክብር የእግዚአብሔር ባህሪ ነው። የእግዚአብሔር ክብር የእግዚአብሔር ማንነት ነው። ከሁሉም ጀርባ ያለው ታሪክ ድነት ነው። ስለ ድነት ስናወራ በመጀመሪያ አዳምና ሔዋን ከእግዚአብሔር ጋር ይኖሩ ነበር። ከእግዚአብሔር ጋር ይራመዱ ነበር። ከእግዚአብሔር ጋር ያወሩ ነበር። ፍጹም የሆነ ህብረት ነበራቸው። ኃጢአት ወደዚህች ዓለም ገባች። ያ የነበረው ፍጹም ህብረት ተሰበረ። በኢሳይያስ 59:2 ላይ ነገር ግን በደላችሁ በእናንተ በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ደግመዋለሁ። በኢሳይያስ 59:2 ነገር ግን በደላችሁ በእናንተ እና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። የሰው ልጅ በቅዱስ አምላክ በፊት በደለኛ ሆነ። በዛን ጊዜ ይቅርታ ያስፈልገን ነበር፣ ታድሶ ያስፈልገን ነበር። ነገር ግን በራሳችን መዳን አልቻልንም። ትናንት ከእናቴ ጋር ስናወራ የሆነ ምሳሌ ነገረችኝ። የሆነ ወረቀት ላይ ስንጽፍ ወይም ደግሞ ስዕል ስንስል ከተሳሳትን እናጠፋለን። እግዚአብሔር የሰውን ልጅ ሲፈጥር አዳምና ሔዋን ብቻ ነበሩ የነበሩት። ማጥፋት ይችል ነበር ኃጢአት ሲገባ። ከእንደገና ፍጹም የሆነን ሰው መፍጠር ይችል ነበር፣ አላቃተውም። ነገር ግን ስለወደደን
እንዴት ያለ ፍቅር ነው! ማጥፋት እየቻለ የፍትህ አምላክ ስለሆነ ልጁን እስኪሰጥ ድረስ ነው የወደደን። እኛ ላጠፋነው ጥፋት መጀመሪያ ፈጠረን። እኛ ጥፋት አጠፋን፣ ከሱ ጋር ተቆራረጥን። ወደ እሱ እንድንመለስ እራሱ መፍትሄ ይዞ መጣ። እኛ አይደለንም የፈለግነው፣ እሱ እኮ ነው የፈለገን። በዮሐንስ 3:16 ላይ ሁላችንም በምናውቀው ጥቅስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ኢየሱስ ለኛ የመጣው ኃጢአት ያጠፋውን ሊያድን ነው። በመስቀል ላይ ለኃጢአታችን ዋጋ ተከፈለ። በእኛና በእግዚአብሔር መካከል የተቋረጠው መንገድ ክፍተቱ ተወገደ። ዳግም ደግሞ ወደ እግዚአብሔር መምጣት ቻለ። ድነት በራሱ የእግዚአብሔር ክብር መገለጥ ነው። ዛሬ ስለ እግዚአብሔር ክብር ስናይ በሶስት ክፍሎች እናያለን። በክርስቶስ ልደት፣ በክርስቶስ ሕይወትና በክርስቶስ ሞት። የእግዚአብሔር ክብር ትልቅ ነው። ከምናስበው በላይ አእምሯችን ሊያስበው ከሚችለው በላይ ትልቅ ነው። ነገር ግን በበረት ተወለደ። በክርስቶስ ልደት ስናይ አሁንም ክብርን ስናስብ ኃይልን ወይም ሀብትን ልናስብ እንችላለን። ኢየሱስ ግን በቤተ መንግስት አይደለም የተወለደው፣ በበረት ነው የተወለደው። ከንጉስ አይደለም የተወለደው፣ ከትሁት ወላጆች ነው የተወለደው። ሆኖም ይህ መወለዱ፣ ይህ ልደቱ ክብር የሞላው ነበር። ስለ እግዚአብሔር ደግሞ ሶስት ነገርን ገልጾልናል። የእግዚአብሔር ክብር ማለት የእግዚአብሔር ማንነቱ ነው ብለናል። ስለዚህ የእግዚአብሔርን ክብር ስናይ የእግዚአብሔር ባህሪ የተገለጠልን ነው ማለት ነው። በዚህ ደግሞ ምንን አይተናል? ዝቅ ማለቱን አይተናል። ለእኛ ያለውን ቅርበት አይተናል። ምክንያቱም በበረት መወለዱ ብዙ ጊዜ ምናልባት እግዚአብሔርን ሩቅ አድርገን ልናስበው እንችላለን። ግን በበረት መወለዱ ግን ምን ያክል ለኛ ቅርብ እንደሆነና ዝቅ የሚል አምላክ እንደሆነ ያሳየናል። ወደኛ ዓለም ደግሞ ለመግባት ያለውን ፈቃደኝነትም ያሳያል። አምላክ እንዴት በበረት ይወለዳል? በአሁን ጊዜ ራሱ ክብር ያላቸው ሰዎች በሆስፒታል ነው የሚወለዱት። በዛም ጊዜም በነበረው የንጉስ ልጆች በቤተ መቅደስ አሁንም ብዙ እኛ ክብር ብለን በምናስበው መንገድ ነበረ የሚወለዱ የነበሩት። እነሱ እንደዛ እየተወለዱ ለምን አምላክ በበረት መወለዱ ግን ክብሩን እንዲጨምርና በደንብ እንድናየው አድርጎናል። ምክንያቱም ክብሩ ማንነቱ ነው። ማንነቱ ደግሞ ዝቅ የሚል አምላክ ነው። በክርስቶስ ሕይወት ስንሄድ ደግሞ አሁንም የእግዚአብሔር ክብር ትልቅ ነው። ነገር ግን ከኃጢአተኞች መሃል ተራምዷል፣ ይቅርም ብሏቸዋል፣ ብሎናልም። ኢየሱስ በሕይወቱ ሳለ በየቀኑ የእግዚአብሔርን ባህሪ የሚያሳይ ነበር። የእግዚአብሔርን ክብር የሚገልጥ ነበር። በዮሐንስ 1:14 ከእንደገና ስንመለስ ሰው ኢየሱስን ሲመለከት ጥሩ አስተማሪነትን ብቻ አይደለም የሚያየው። ኢየሱስን ሲመለከት እግዚአብሔር ማን እንደሆነ፣ የእግዚአብሔር ባህሪ ምን እንደሆነ በተግባር ያዩ ነበረ። በኢየሱስ ሕይወት ላይ 3 ምሳሌዎችን
ያመጣቸዋል። በመጀመሪያ በምንዝር ተገኝታ የተያዘችው የሴት ታሪክ ነው። ወደ ዮሐንስ 8 ከ1 እስከ 11 ላይ እናገኘዋለን ታሪኳን። ሙሴ ባዘዘው ሕግ መሰረት መወገር አለባት ብለው ያመጧታል። ኢየሱስስ ምን ትላለህ ብለው ጠየቁት። እርሱም በዮሐንስ 8:7 ላይ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። አንድ በአንድም የከሰሷት ሁሉ ጥለው ወጡ። እግዚአብሔር ይመስገን። በዚህ ጊዜ ኢየሱስ የእግዚአብሔርን ልብ ገለጠ። የእግዚአብሔር ልብ ምሕረት ያለው ርኅራኄ ያለው ስለሆነ እግዚአብሔር ይመስገን። ይህ በይቅር ባይነት የሚታየው የእግዚአብሔር ክብር ነው። ኢየሱስ ኃጢአተኞችን ይቅር ሲል እግዚአብሔር ምን እንደሚመስል ያሳየን ነበር። እግዚአብሔር ሁለተኛ ዕድልን የሚሰጥ አምላክ ነው። የተሰበረውን የሚያነሳ አምላክ ነው። ከስህተታችን በላይ ምሕረቱ የበዛ ምሕረቱ የሚበልጥ አምላክ ነው። ቀጣይ ደግሞ ማዕበሉን ጸጥ ያደረገበት ታሪክ ጋር ስንሄድ ይህንን ታሪክ ደግሞ በማርቆስ 4 ላይ እናየዋለን። ማዕበሉ ሲነሳ ታንኳይቱ በውሃ እስከምትሞላ ድረስ ኢየሱስ ከጀርባ ተኝቶ ነበር። ደቀ መዛሙርቱ ፈሩ። እኛ ብንሰምጥ ወይም ስንጠፋ አይገድህምን አሉት። ኢየሱስ ተነስቶ ባህሩንን ዝም በል ጸጥ በል ሲለው እናያለን። ወዲያውም ባህሩም ንፋሱም ጸጥ አለ። ደቀ መዛሙርቱ በማርቆስ 4:41 ላይ እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። በእውነት ለኛ ስናስበው አይከብድም? ግራ ይገባል። ለአይምሮ ለማሰብም ከባድ ነው። እንዴት ማዕበል እየተነሳ ጸጥ በል ሲለው በትንሽ ቃላት ጸጥ ይላል? ይህ የአምላካችንን ትልቅነት ኃያል መሆኑን ያሳያል። ጌታ ባህሩን ጸጥ ባደረገ ጊዜ በተፈጥሮ ላይ ስልጣን እንዳለው ከሁከት በላይ ስልጣን እንዳለውና ከሚገጥመን ከማንኛውም ማዕበል እንደሚበልጥ እናያለን። እኛም ደግሞ በሕይወታችን ማዕበል ሲያጋጥመን ወደ እግዚአብሔር መቅረብ እንዲሆንልን መጀመሪያ የምንሮጠው ወደ እግዚአብሔር እንዲሆን እግዚአብሔር ይርዳል። ሶስተኛ ለምጻሙን ያነጻበት ታሪክ እናያለን። በዚያን ዘመን ለምጻሞች የተገለሉ ነበሩ። እንደ እርኩስ ነበር የሚቆጠሩት። በህብረተሰቡ የሚገለሉና ውድቅ ተብለው የሚታሰቡ ነበሩ። በማርቆስ 1:40-42 በምናየው አንድ ለምጻም ወደ ኢየሱስ ይመጣል።
ያንተ ፍቃድ ከሆነ ደግሞ ለምጼን እንድታነጻኝ ብሎ ይጠይቀዋል። ኢየሱስም ደግሞ እጁን ዘርግቶ ለምጻሙን ዳሰሰው። ያ በጣም አስገራሚ ነው። ምክንያቱም በዛን ጊዜ የተገለሉ ነበሩ። እንኳን መዳሰስ ለመቅረብም ሰዎች የማይፈልጉ ነበሩ። ኢየሱስ ክርስቶስ ግን ዳሰሰው፣ ወዲያውም ሲነጻ እናያለን። አምላክ ውድቅ የተደረገውን ይንከባከባል፣ ወደ ተጎዳው ይሄዳል፣ ስብራታችንንም አይፈራም፣ ይፈውሳል። በዳሰሰው ጊዜ የእግዚአብሔርን ርህራሄ እናያለን። ያ ርህራሄ ደግሞ የእግዚአብሔር ክብር አካል ነው። ስለዚህ በኢየሱስ ሕይወት ኃጢአተኛይቱ ሴት ይቅር ሲል የእግዚአብሔርን ምሕረት እናያለን። ማዕበሉ ጸጥ ሲያደርግ የእግዚአብሔርን ኃይል እናያለን። በመፈወስ ደግሞ የእግዚአብሔርን ርህራሄ እናያለን። ዕብራውያን 1:3 ላይ ስንሄድ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እዚህ ላይ የምንመለከተው እግዚአብሔር ምን አይነት አምላክ እንደሆነ ማወቅ ከፈለግን ኢየሱስን መመልከት ነው ያለብን የሚለውን እናያለን። ኢየሱስ ክርስቶስ ተአምራት ብቻ ሳይሆን እግዚአብሔር ለሰው ልጆች እውነተኛ ባህሪውን ያሳይ ነበረ። ጸጋን በተግባር ፍቅርን በተግባርና ኃይልን በተግባር እናያለን። ኢየሱስ በምድር ላይ ያደረገው ነገር ሁሉ የእግዚአብሔርን ክብር የሚገልጥ ነበር። ታዲያ በዚህ እኛ ክብሩን እናያለን። በእውነት ግን ገብቶናል ክብሩ? የእግዚአብሔር ክብር ትልቅ ነው። ነገር ግን ከሱ ጋር ደግመን እንድንነጋገር ከሱ ጋር ደግመን እንድንገናኝ በእኛው ጥፋት ሞተልን። በክርስቶስ ሞት የምናየው በመጀመሪያ መስቀሉ የከበረ ላይመስለን ይችላል። መከራና ሽንፈት ሊመስለን ይችላል። መስቀሉ ግን ትልቁ የእግዚአብሔር ክብር ነው። ትልቁ የእግዚአብሔር ክብር መገለጥ ነው። ምክንያቱም መስቀሉ ሙሉ ታሪኩን ነው የሚነግረን። እግዚአብሔር ፈጠረን፣ እኛ ኃጢአት ሰራን፣ ተለያየን ከእግዚአብሔር ጋር። ራሳችንን ከኃጢአት ነፃ ማድረግ አልቻለም። ስለዚህ በእኛ ምትክ ኢየሱስ መጣ። ምክንያቱም ይሄ የተሰበረውን መንገድ ሊጠግንና ሊመልስ የሚችል የነበረው ኢየሱስና ኢየሱስ ብቻ ነበር። ሁለተኛ ቆሮንቶስ 5:21 ላይ በምናይበት ጊዜ ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላቀውን እርሱን ስለኛ ኃጢአት አደረገው። እሱም በመሞቱ ፍትህ፣ ምሕረት እና ፍቅር ተገልጧል። ምክንያቱም ያለ መስቀል ያለ ሞቱ ከእንደገና የምንመለስ ቢሆን ኖሮ እግዚአብሔር ፍትህ ላይሆን ነው። ቢተወን ደግሞ ምሕረት የለውም ሊባል ነው፣ ፍቅርም የለውም ሊባል ነው። ነገር ግን እግዚአብሔር እሱ አይደለም። እግዚአብሔር ፍቅር ነው። እግዚአብሔር ምሕረት አለው። እግዚአብሔር ፍትህ ነው። በክርስቶስ ሞት ወደ እግዚአብሔር የሚወስደው መንገድ ዳግም ተከፈተልን። መስቀል በእውነት እግዚአብሔር ማን እንደሆነ ይነግረናል። ልጆቹን ለማዳን መከራን ለመቀበል ፈቃደኛ የሆነ አምላክ ስላለን እግዚአብሔር ይመስገን።
ታዲያ በዚህ ክብሩን እናያለን። ስለዚህ ኢየሱስን ስንመለከት የእግዚአብሔርን ክብር በግልጽ እናየዋለን። ምክንያቱም የእግዚአብሔር ክብር ቃል በቃል ኢየሱስ ነው፣ ኢየሱስ ክርስቶስ ነው። በመወለዱ ዝቅ የሚል አምላክ እናያለን። ለኛ ቅርብ የሆነን አምላክ እናያለን። በህይወቱ አፍቃሪ እግዚአብሔርን እናያለን። መሐሪ እግዚአብሔርን እናያለን። ፈዋሽ እግዚአብሔርን እናያለን። በሞቱ ደግሞ የሚያድን አምላክ እናያለን። በራሳችን ጥፋት የሚያድን አምላክ እናያለን። ልደቱም ህይወቱም መስቀሉም አንድ አይነት ጥያቄ ነው የሚጠይቁን። ታዲያ ክብሩን እናያለን። ክብሩ ለኛ ተገልጦልናል። ክብሩ ለኛ ገብቶናል። የእግዚአብሔር ክብር በእውነት እንዲገባን ምን ያክል ትልቅ እንደሆነ እንድናይ ጸሎቴ ነው። እግዚአብሔር ይባርካችሁ። ከዚህ በመቀጠል አንድ የምንወዳት ያው ዛሬ ታዳጊዎች ፕሮግራም እንደሆነ ይታያቸዋል ብዬ አምናለሁ። የምንወዳት አንድ እህት አለችን ከታዳጊዎች ውስጥና እሷ የተለየ ግጥም ስጦታ አላት እና ስለዚህ እሷን ነው ወደፊት የምጠራው። ራሄል ትባላለች። ራሄል ነጋሲ ትባላለች። እዚህ ቸርች ብዙዎቻችን የምናውቃት መስማት ከተሳናቸው እህቶቻችን መካከል አንድ ነች። ግን የጌታ ፍቅር ከብዙዎቻችን በላይ እንደገባት አምናለሁ። ለእሷ እሰጣለሁ። ሰላም፣ እንደምን ቆያችሁ? እንደምን ሰነበታችሁ? አሁን ያስኩት አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ይገኛል። ወደዚህ ፕሮግራም እድል ስለሰጠኝ አመሰግናለሁ። እንኳን በሰላም መጣችሁ። የዚህ ግጥም አርዕስት ደግሞ ማን ይናገራል ፍቅሩ ይላል። ማንኛውም ንጉሥ፣ ማንኛውም መሪ ሰው አድርጎ ለሁሉ ፈጣሪ ድንቅ ሥራ የእግዚአብሔር ውለታ ማን ይናገራል ጠዋት ሆኖ ማታ። ድንቅ ሥራ የእግዚአብሔር ውለታ ማን ይናገራል ጠዋት ሆኖ ማታ። ማንም ያላወቀ ብዙ ብዙ ሚስጥር የሰው ልብ ገንዘብ ሆነ ፍቅር። አንተ ይቅር የምትል ሕያው ክብር፣ አንተ ይቅር የምትል ሕያው ክብር። አንተ ተናገረ የማይሆን ምን አለ? ሁሉ በጊዜው ውብ ታደርጋለህ። አይሁድ ድንቅ ታምራት አፍቃሪ ሆነልኝ አባት። አይሁድ ድንቅ ታምራት አፍቃሪ ሆነልኝ አባት። ከብርና ከወርቅ ሁሉ የሚበልጥ ጌታ ኢየሱስ እኮ ነው ለሕዝብ ሰላም የሚሰጥ። ጌታ ኢየሱስ እኮ ነው ለሕዝብ ሰላም የሚሰጥ። ለመናገር ቃላቱ ሻትሮኛል። ፍቅሩ ሳይለየኝ እጅ ለእጅ ይዞኛል። ዘወትር ይታየኛል ፊት ለፊት። እናፍቃለሁ ኢየሱስ ለመምጣት። ዘወትር ይታየኛል ፊት ለፊት። እናፍቃለሁ ኢየሱስ ለመምጣት። አመሰግናለሁ። በመጀመሪያ እግዚአብሔር ማንም ሳይፈጠር አሁን ከሚታየው ነገር ሁሉ አንዳች ሳይኖር ብቻውን የነበረ እግዚአብሔር የማንንም ምክርና እርዳታ ሳይሻ ከባዶ ሁሉን ነገር የፈጠረ አሁን የሚታየው ነገር ሁሉ የተገኘው ከጊዜም በፊት የነበረው እግዚአብሔር ነው። ሰማይን ምድርን በቃሉ ፈጠራቸው። ሰዎች ሊኖሩበት የሚቻለውን ቦታ ሁሉ እሱ በቃሉ አጸናው። በዓለም ላይ እስከ ዛሬ ድረስ ጥጉ ያልታወቀን ዩኒቨርስ ከባዶ ሰራው። በቢሊዮን የሚቆጠሩ ከዋክብትን ሰራ። ብርሃናትን ሁሉ በሰማይ ላይ ያደረገ። ለኛ እንዲህ ግዙፍ የሆነችው ምድር በቃሉ እንዲህ አጸናት።
በውስጧ ያለውን ሁሉ ውብ እያደረገ በቀናት ውስጥ ሰራ። ምድር ትለመልምና ትበራ ዘንድ ፀሐይን በቀን ጨረቃን በሌሊት አሰለጠናቸው። ያኔም የሰለጠኑ ዛሬም ከቃሉ ዝንፍ አላሉ። ምድርን ደግሞ በእልፍ አእላፍ እንስሶችና አበቦች አሳመራት። ሁሉንም መልካም አድርጎ አበጀው። በኋላ ሊመስለው ያሰበውን ማንነት ግን ዝቅ ብሎ ከምድር አፈር አበጀው። ራሱን እያየ የራሱን መልክ ከአፈር ሰራ። እኔን ይምሰል ብሎ የሚያስፈልገውን ሁሉ ሳያጎድልበት። ማን? እግዚአብሔር። እሱን የመሰለው ፍጥረቱ ግን አፍቃሪውን ካደው። ከወደደው ይልቅ የሚወደው ማረከው። ውድ የሆነውን ክብር ናቀው። ምንም እንዳይጠቅመው ያየው ሁሉ ነገር የፈጠረው እንደሚበልጥበት ሊመሰክርለት ቢወድ እንኳን እሱ ግን አሻፈረኝ ብሎ የመረጠውን ተከተለ። አባት ግን ተስፋ አልቆረጠም። ሁሌ አብሮ ሊሆን ወደደ። በድምፅ፣ በእሳት፣ በደመና፣ በጢስ፣ በነፋስ፣ በብርሃን እየተገለጠ ፍቅሩን አሳየ። ፍቅር አላስችለው ቢል ያ ብቻ አልበቃም፣ ራሱኑ ሰው ሆነ። የሚገርመው ከመምጣቱ ይልቅ አመጣጡ ግራ ሆነ። አምላክ ሆኖ እኔን፣ አንተን፣ አንቺን፣ ይህን ሰማይ ሁሉ የፈጠረ የምድር ጌታ የባሪያን ዝቅታ ይዞ መጣ። ማን? እግዚአብሔር። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ሰውም ፊቱን እንደሚያዞርበት የተናቀ ነበር፣ አላከበር ነው። አጣ፣ ደኸየ። ከነበረው ማንነት ጋር ሲታይ ሰማይና ምድር ቅርብ ነበሩ። ድምፁን ሳያሰማ 30 ዓመት ሙሉ ሕይወቱን ኖረ። አንድም የኩራት ቃል ካፉ አልወጣም። ለወዳጅ ጓደኞቹም ከኔ የሚበልጥ የለም አላለም። እናንተን ፈጠርኳችሁም አላለም። ግን ዝቅ ብሎ መጥቶ የሰው ወዳጅ ሆነ። ከአፍቃሪ በላይ ብቸኛ እውነተኛ ወዳጅ ሆነ። የናቁትን እየፈወሰ፣ የጣሉትን እያነሳ፣ የረሱትን እያስታወሰ፣ የጠሉትን እየወደደ ሕይወቱን ሁሉ ኖረ። አንድም ቀን ተስፋ ሳይቆርጥ ለልጆቹ እየራራ ዕድሜውን ሁሉ ኖረ። እስከ ጥግ ድረስ እየወደዳቸው የወደዳቸው ግን ጠሉት። ሊፈውስ፣ ሊያድን፣ ተስፋ ሊሰጥ፣ ሊያበረታ፣ ሊያቆም የመጣውን ለመግደል ተማከሩ። ከሞትም የውርደትን ሞት የሆነውን በመስቀል እንስቀለው አሉ። ማንን? ኢየሱስ። ያውቃሉ የመስቀል ስቅላት በጣም ለከፋ ኃጢአተኛ እንደሚደረግ። እሱን እያወቁ ሊገሉት ወደዱ። ስለ እግዚአብሔር እንሰብካለን በሚለው ሰው በቀያፋ ግቢ ውስጥ በደንብ ተማከሩ። ከዚህ የሚገርመው ደግሞ 3 ዓመት ሙሉ አብሮት የተማረው፣ አብሮት የነበረው፣ ሲፈውስ፣ ሲያነሳ፣ ሲወድ፣ ሲያፈቅር የነበረውን የሚወደውን ጌታ በቃሉ እንደተወሰነው የባሪያን መልክ ስለያዘ በባሪያ ዋጋ በ30 ብር ሸጠው። በ30 ብር ሊሸጠው ከጀለ። 30 ብር ከወደደው በለጠበት። 30 ብር ካቀፈው በለጠበት። 30 ብር ከሚሞትለት በለጠበት። የሳመ ሁሉ ወዳጅ አይደለም እንዲሉ የፈጠረውን ጌታ ስሞ ሸጠው። ማንን? ኢየሱስ። ኢየሱስ ግን ይህን ሁሉ እያወቀ እስከ ጥግ ወደደው። አንዳች ሳያጓድል በፍቅሩ ከበበው። መሸጡ ግን አልቀረም፣ ተሸጠ። ይሄ ጌታ በካህናት እጅ ገብቶ ሊሞት ተገብቶታልና፣ ወድሃለሁ ያለው፣ አልተውህም ያለው፣ አብሬ ሞታለሁ ያለው ገና አንድም ነገር ሳይፈጠር ትቶት ወደ ገዛ መንገዱ ሸሽ። አንድም ሰው አብሮት የቆመ አልነበር። ብቻውን ተጋፈጠ። ሞቱ ቀርቧልና ጽዋውን እንደሚጠጣ እያወቀ ዝም አለ። ማን? ኢየሱስ። የካህናት አለቆች ሁሉ፣ ሽማግሌዎችም፣ ጻፎችም ተሰብስበው ምክንያት ፈለጉ። ምክንያቱም ሲፈውስ እንጂ ሲያቆስል አልታየም፣ ሲያድን እንጂ ሲገድል አላዩም፣ ሲሰጥ እንጂ ሲሰርቅ አላዩትም። ማንነቱን ጠይቀው ግን የእግዚአብሔር ልጅ ያለ ጊዜ ይሄው ተሳደበ። ከዚህ በላይ ምን ይምጣ ብለው ተገልጦ የሆነውን እንዳልሆነ ቆጥረው ቶሎ ሊገሉት ወደዱ። ያላቸው አማራጭ ወደ ጲላጦስ መሄድ ነውና በማለዳ ገና ይዘውት ሄዱ። አሳልፈው ሰጥተው ፍርድ እንዲሰጣቸው ለመኑት። ከሚገርመው ነገር ከካህናት ይልቅ የጲላጦስ የኢየሱስን ንጽሕና ማወቁ። ኢየሱስ በእርሱ ፊት ዝም ከማለት ውጪ እርሱ እስትንፋስን ሰጥቶ ባቆመው ሰው ፊት አንድም ቃል አልተነፈሰም።
ጲላጦስም የአይሁድ ንጉሥን ልፍታላችሁ ብሎ ቢጠይቃቸው ስቃያቸውን መከራቸውን ሲያበላ የነበረውን በርባንን ፍታን ብለው ጩኸት አበዙ። ከወዳጅ ይልቅ ጠላትን፣ ከፈውስ ይልቅ ሕመምን፣ ከትርፍ ይልቅ ኪሳራን፣ ከሕይወት ይልቅ ሞትን መረጡ። እግዚአብሔርን ቢያውቁትም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉ ሞኞች ሆኑ፣ የዘላለም አምላክን ክብር ሙት በሆነው ለወጡ። ከዚህም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባው እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው እንደሚል ቃል የማይረባውን መረጡ፣ ምርጫቸውን ሰጣቸው። አስገቡት። የለበሰውን አውልቀው ቀይ ልብስ አለበሱት። ሊያላግጡበት ሲፈልጉ የሾህ አክሊል ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። ራሱን በመቃ መቱት፣ ተፉበት፣ ተንበርክከው ሰገዱለት። ተዘባብተው ሲጨርሱ ቀይ ልብሱ እንደገና ገፈፉት፣ ልብሱንም መልሰው አለበሱት። እሱ ብቻ አልበቃቸውም፣ ደግመው ደጋግመው ገረፉት። የሚይዙት መግረፊያ ጫፉ ብረት ወይም የተሰባበረ አጥንት ያስሩበት ነበር። ስለዚህ በገረፉት ቁጥር ያ ብረት ስጋውን እየያዘ ይገሸልጠው ነበር። ወዲያውኑ የስጋው ነጩ ክፍል በደንብ ይታይ ነበር። ከስቃዩ በላይ ብዙ ደም ፈሰሰው። የስንቱን ደም ያቆመው ጌታ አሁን ግን የእሱን ደም ለማቆም ዝም አለ። የሚታየው ፍሬ ከደሙ በለጠበት። የእኔና የእናንተ ሕይወት ከፊቱ ካለው መስቀል በለጠበት። ማን? ኢየሱስ። ታዲያ እያንከራተቱ መስቀል አሸክመው እየዛቱበት እስከ ራስ ቅል ወሰዱት። በዚያም እጁና እግሩን ጥፍር አድርገው አስረው እጆቹና እግሮቹን ቸነከሯቸው። ጮኸ፣ ማቀቀ፣ ከአቅሙ በላይ ሆነበት። ጀርባው ተላልጧል። የተላላጠው ጀርባው እንጨቱን እየነካው ያመዋል። በጭንቅ ውስጥ ሆኖ ለመተንፈስ ብሎ ከእግሩ ከፍ ሲል የተወጋበት ቁስሉን ስጋውን ይባስ ይቀደዋል። ሙሉ ሰውነቱን ደም እየፈሰሰው ራሱ ላይ ያደረጉት የሾህ አክሊል ጭንቅላቱን እየወጋው ፊቱ ሁሉ ደም ለበሰ። ይህ ሁሉ ተደራርቦ ሸክሙን አብዝቶታል። የማንን? ኢየሱስ። ከዚህ ሁሉ በላይ ግን እሱ የሚያስበው ወይ በተገላገልኩኝ፣ መቼ ባለቀና አንዴ በሞትኩት አልነበረም። ይህን የሚሰማው ልጄ ፍቅሬ ይገባው ሆን? ይህን የሰማው ልጄ አጋጣሚ ቸርች መጥቶ ይህን ሰምቶ እኔን ያ ይሆን? ምናልባት የከፈልኩለት ዋጋ ይሰማው ይሆን? እኔ ከአባቴ ተቆራርጬ ልቀር፣ እሷ ግን የዘላለም ሕይወት ይኖራት ብዬ ይህን ሁሉ እንደቻልኩት ይገባው ይሆን? ማን ነው በዘመኔ ፍቅር የገባው? ማን ነው በቸርች ፍቅር ያቆመው? ብዙ ጊዜ ሰው ሲያለቅስ የምታዩት እዚህ አይደለም አይደል? መቼም እዚህ ቆመው ሲያለቅሱ ቀልድ አይደለም አይደል? ሰው እኮ እሁድ ኢቢኤስ ከፍቶ ነው የሰው ታሪክ እየሰማ የሚያለቅሰው። እንዴት የኢየሱስ ታሪክ እየሰማ እንዴት አያለቅስም? ጌታ ይቅር ይበለን። አላቅም እንዴት እንደሚስተካከል። ምክንያቱም ከኔ ብዙ የተሻላችሁ እዚህ ያላችሁ፣ በጣም ብዙ የምታውቁ፣ ብዙ የኖራችሁ። ኢየሱስ ሳይገባችሁ ስትመጡ አይጨንቃችሁም ወይ? አንዳንዴ መልስ እየጠበቁ ስለሆነ በእርግጠኝነት አሁን እዚህ ጋር እስቲ የጌታ ፍቅር የሚገባው ብል ታወጣላችሁ። እንዳልገባችሁ ግን እንዲህ አይቼ መናገር እችላለሁ። የማያስችለው ሰው ያስታውቃል። ለቸርቼ መቼ ዘመን እንደሚመጣ አላውቅም። እዚሁ ያላችሁ ሰዎች ናቸው ያሳደጋችሁ። ስላልገባን
እንደገባው እየኖርን ስለሆነ መጥቶ መሄድ ብዙ ነው። ተርቦ መሄድ ብዙ ነው። ፍቅርን ሳይቀምስ የሚኖር ብዙ ነው። ይሄ ስላልገባኝ የምር ከልቤ መኖር አቅቶኛል። እውነቱን ስነግራችሁ ለአብዛኞቻችሁ ሳስመስል ነው። በቃ የምንዋደድ እንመስላለን። እኔ አልወዳችሁም፣ እውነቱን ልንገራችሁ አልወዳችሁም። መዋሸት ስለማልፈልግ መወዳችሁ የሚመስላችሁ ሰዎች አልወዳችሁም። የጌታ ፍቅር አልገባኝም። ይሄን እያነበብኩ ዝም ማለት አያሰኘኝም። እንዘምረዋለን እኮ አይደል? ይዘመራል እኮ በደንብ። የታለ ህይወቱ፣ የታለ ፍቅሩ የገባው ያቆመው፣ እንደተወጋለት እንደሞተለት ሰው የሚኖር ማን ነው? ምን እንደምንወድ እናስታውቃለን። ምን እንደምንፈልግ እናስታውቃለን። የምር የብዙ ሰው ህይወት ይጠና ቢባል ማታ ኃጢአት ሲሰራ ያደረ ስንቱን ኃጢአት ሲያስብ የነበረ ዛሬ ግን ይኸው ተሰብስቧል። ፍቅሩን እየሰማ መስቀሉን እያየ ወንድሜ ይሄ ፍቅር ካልገባሽ ምንም አይገባሽም። ከዚህ ውጭ ምንም አያስፈልግህም። እግዚአብሔር እንደማንወደው ንግግራችን ያስታውቃል። በደንብ ቀረብ አድርጌ ልንገራችሁ። ከዚህ ስትወጡ የምታወሩት ነገር ያስታውቃል። ከዚህ ስወጣ የማወራው ነገር ያስታውቃል። የጌታ ፍቅር እንዳልገባኝ ህይወት ያስታውቃል። የምንወሻሸው ነገር አይደለም። የሚጣላው እዚሁ ነው ያለው። የሚሳደበው እዚሁ ነው ያለው። የሚያመነዝረው እዚሁ ነው ያለው። እዚህ ጋር እንደኔ የቆመው በኃጢአት የተሞላው እንደኔ አይነቱ ነው እዚህ ያለው። የእግዚአብሔር ክብር ቢገለጥ አንዳችንም አንተርፍም። ይሄ መስቀል የገባንለት ግን አምናለሁ። ደግሞ ጊዜ እየመጣ ስለሆነ አምናለሁ ጌታ ያመጣዋል። የምር እውነትም እያቃጠለው የሚመጣ ሰው ይመጣል። ገና ይበዛል፣ እንበዛለን፣ እየተቃጠልን እንመጣለን። አሁን የሚያቃጥላችሁ ነገር ይገባኛል። የአብዛኞቻችን ልምድ ነው። አብዛኞቻችንም ፈትነንም አይደለም እየመጣን ያለው። ስንቱ ሰው የእምነትን ምን ያህል ታውቃለህ ቢባል የሚያውቅ ሰው የለም። ምክንያቱም እየመጣ ያለው ከአባቱ ስለተቀበለው፣ ከእናቱ ስለተቀበለው። ሶስተኛ ትውልድ እኔ ነኝ፣ አራተኛ ትውልድ እኔ ነኝ፣ አንደኛ ትውልድ እኔ ነኝ በሚል ቤተሰብ ሞልተን ስለመጣን ተኮፍሰን እየመጣን ስለሆነ ፍቅሩ ቤት ይግባ። አይጨንካችሁም ወይ? አሁን ሳምንቱ ሙሉ በኃይል የተገለጠ የሚል ትምህርት ነበርና አይደል? በኃይል እንዳይገለጥ የከለከለው ምንድነው? ፍቅሩን ስላልገባ ነው። ሰው እኮ ለሚወደው ሰው ራሱ እኮ ይሞታል ለጌታ ስላልገባን። አውቃለሁ ብዙ ወላጆች አላችሁ እዚህ። ልጆቻችሁ በትምህርት በስራ ትልቅ ቦታ እንዲደርሱ እንጂ አገልጋይ እንዲሆኑ፣ እድሜ ልካቸውን አገልጋይ እንዲሆኑ እንደማትፈልጉ። የጌታ ፍቅር እንዲገባኝ እኔ ጸሎቴ ነው። ዛሬ ምንድን ነው እያንገበገበ ያመጣችሁ ነገር? ድንገት እዚሁ ስለሆናችሁ እዚህ ቸርች ልሄድ ብላችሁ ነው ወይ? ቅድም እንዳልነው እድሜ ልክ እዚሁ ስለነበረን እዚሁ እንምጣ ብለን ነው? ወገኔ የጌታ ፍቅር ይበልጣል። እኔ ተረድቼው አይደለም፣ እኔ እውነቴን እነግራችኋለሁ፣ ምንም አልገባኝም። ሳየው ግን ይሄ ቃል የዋዛ አይደለም።
ቀልድ አይደለም። ሰው ጋር ሰርቶ እኔ ጋር ለምን አይሰራም ለምን አንልም? እስቲ ባለፈው ሳምንት እዚህ ቸርች ነበር ስብከት የሰማ ባለፈው ሳምንት እዚህ ቸርች ነበር እጃችሁን አሳዩኝ። ባለፈው ሳምንት እዚህ ቸርች ስብከትን የሰማ ባለፈው ሳምንት እዚህ ነበር። እሺ ወንድማችን ኃይሉ ነበር የሰበከው። እግዚአብሔር ባለበት እግዚአብሔር ይባርክ። አንድ ነገር ተናግሮ ነበር። ስለምንድን ነበር? ስለምንድን ነው? ስለመከበብ አይደለ? ቃሉን ላለማንበብ የተከበብንበት ማን ነው? ከኛ ሳምንቱን ሙሉ ለጌታ ሰጥቶ ነበር። ሳምንቱን በቃሉ ራሱን ሲመገብ ነበር እንደነበረ ከዛ በፊት የነበረው ሳምንት እንደነበር የመጣን ሰዎች ካለን እግዚአብሔር ይቅር ይበለን። ሰምቶ እንዳልሰማ የሆነን ስለሆነ እግዚአብሔር ይቅር ይበለን። ዛሬ ሰምታችሁ ዛሬ አልቀሳችሁ ሊሆን ይችላል። ማታ ቤት ገብተህ ብቻህን ካላለቀስክበት ግን ዋጋ የለውም። እርግጠኛ ነኝ ሰው ሁሉ ቢጠየቅ እኔ መኖር አቅቶኛል ነው የሚለው። ሰው ሁሉ ቢጠየቅ እኔ ወንጌል አልገባኝም ነው የሚለው። እግዚአብሔር ግን ይሄንን ወንጌል በቃሉ ይግለጥልን፣ ክብሩን በቃሉ ይግለጥልን። እንታለፋለን ባይዘው ከዚህ በፊትም ብለናል። መንፈሱ የመጣለት ያነሳንለት የመጣ ጊዜ እዚህ ባትገኙ ወይ በቃሉ ባትገኙ ያልፋችኋል፣ ያልፈኛል። እሱ እንዳይደርስብኝ ከቃሉ እንድጣበቅ እግዚአብሔር ይርዳኝ። ታዳጊዎችም ይዘምሩት ወደዚህ እየመጡ ስለ መዝሙሩ አንድ መናገር የምፈልገው ነገር አለ። አሁን የምንዘምረው መዝሙር ከዝማሬ ይልቅ ከመሆኑ ይልቅ ጸሎት ነው። ምክንያቱም ብዙዎቻችን ውስጥ እውነት አይደለም መዝሙሩ እንደዚህ ይላል። ስራህን ለመግለጥ አንደበት ቢያንሰኝም ከምስጋና በቀር የምለው የለኝ። ሳወራው ኖራለሁ እስከ ለዘላለም። ያረከው ሁሉ ከልቤ አይጠፋም። ጊዜው ቢርቅ ብዙ ቢያልፍም ከልቤ ውስጥ ከቶ አይጠፋም። ከዚህ የሚበልጥ ፍቅር የለም፣ ትዝ ይለኛል እስከ ዘላለም። ዘላለም አይጠፋም ኢየሱስ ፍቅር። ያረከው ሁሉ ውለታ ከቶ አልረሳውም፣ ታትሟል በልቤ። የዘላለም ፍቅሬ ነህ ወዳጄ ይላል። ይሄ የሆነለት ሰው በጣም ጥቂት ነው። አላቅም፣ እኔ መናገር አልችልም ከውጭ አይቼ። እኔ ግን እንዲሆንልኝ ጸሎቴ ነው። ዘላለም እንዳይጠፋብኝ፣ የመኖሪ ምክንያት ይሄ መስቀል ብቻ እንዲሆን። እዚህ ያላችሁ ሰዎች ይሄ ቃል በእናንተ ላይ ይፈርዳል። ባትኖሩበት ይሄ ቃል ብቻውን ይፈርዳል። ይህን ሳምንት እስቲ እንሞክረው፣ ኢየሱስን እንሞክረው። ዘላለም እንዳይጠፋብን፣ ፍቅሩ ልባችን ውስጥ ሁሌ እንዲያቃጥለን፣ እንዲያንገበግበን፣ እንዳያስችለን፣ ኡኡ ብሎ ሁላ እስኪያስጮኸን፣ እስከዛ ድረስ መጨረሻችን እስከ ዘላለም ድረስ የእሱ ፍቅር ይሁንልን።
ፍቅር